ፍቅር ማለት እንደዚህ ነው። እኔ ምን ልጅ ምን አዎ የደም ግፊት ይወስዳል። ዘውግዬ ከዛ በፊት ምስራቅን ለቤተሰብ አስተዋውቃታ። ምስራቅ ማናት? የአንኪዮን እናት የልጅነት ጓደኛዬ ነበረች። አንድ ክፍል ውስጥ አንድ ወንበር ላይ ተቀምጠን ነበር የተማርነው። አንኪዮንስ ምንድነች? ከእናቷ ጋር አሜሪካን ሀገር ትኖር የነበረችና በአርቲፊሻል ኢንቴሊጀንሲ ተመራማሪና ተሸላሚ ነበረች። ዋው የማይታመን ነው አባዬ። ኋላም በኒውክሌር ሳይንስ የኒውክሌር ማብለያን ተጠቅማ በኒውክሌር ሳይንስ አዲስ ግኝት አግኝታ እውቅና ያገኘች። ዋው! እንግዲህ በኋላ ላይ ደግሞ ከምሰራበት ካምፓኒ ባለቤት ምርምሯን ሊነጥቃት ሲያሴር አምልጣ ወደ እናት ሀገሯ ወደ ኢትዮጵያ መጣች። ከዛማ ምን እዚሁ አዲስ አበባ ከአሳዳጆቿ ተሸሽጋ ከእናቷ ጋር በየሆቴሉ ኑሯቸውን እየገፉ ናቸው። እንዴ አባዬ ለምን ሆቴል? ከኔ በቀር እዚህ ሀገር ውስጥ ማንንም አያውቁ። ጥሩ ሀሳብ ነው። እኔም የሴት ጓደኛ አገኘው ማለት አይደል? ግን አባዬ ለነሱ የሚመች ክፍል ይኖረናል እንዴ? እዚህ አይጠፋም። ሞልቷል። እዚህ አንዱን ክፍል ይስጣቸው። ታዲያ መቼ ነው የምታመጣቸው አባቴ? አላውቅም። ድንገት ሄጄ ግን ይዣቸው እመጣለሁ። የእውነት አባዬ በነገርከን ነገር በጣም ነው ደስ ያለኝ። ላንኪውንም ክብር አለኝ። ሄደህ ስታመጣቸው ግን እኔም አብሬ መሄድ እፈልጋለሁ። ለምን መለስከው? አቶ ደጀን ሊያስገባቸው አልቻሉም። እስረኛ መጠየቅ የሚችለው ቤተሰብ ብቻ ነው። እስኪ አንቺ ሞክሪ። እሺ እሺ እንሂድ። እሺ ታች ጠብቀኝ፣ መጣሁ። ምንድነው? ዘውግ ይሄ ነገር ምንም አላማረኝም። ይሄ በጣም በዛ። ከ30 ዓመት በኋላ ያገኘሁት ጓደኛዬ ነው። ቆይዤው ልምጣ። አስከሬኑ ምርመራ ሳይደረግለት ከቦታው ላይ እንዳይነቃነቅ እንዳይንቀሳቀስ። በቃ ችግር የለም፣ ለሁሉም እኔ እደውልላችኋለሁ። እኔ ራሴ እኮ እየመጣሁ ነው ያለሁት። ዋው መጣ። ወይኔ የወንዴን መሞት ሰማ እንዴ? አሁን ደውሎ ነው የሚነግሩኝ እኮ። እንኳንም ሞትክ። አንድ አይደለም 2 ሞት ይገባል።
ወይ ወይ ጉድ ጉድ እኮ ነው። ሰላም ሰላም፣ እንኳን ደህና መጣችሁ። ግቡ ግቡ፣ ቁጭ በሉ። ባለቤቴ ገነት እባላለሁ። እሱ ደግሞ የመጀመሪያ ልጄ ዶክተር አቤል እባላለሁ። እሷ ትንሿ ልጄ ናት። ጽዮን እባላለሁ። ምስራቅ አንኪዮን እባላለሁ። እናት ነይ። እቺ ደግሞ ልጃችን እናት ነች ትባላለች። ምን አለ ሰው የሚነግሮትን ነገር ቢሰሙ ኖሮ። ምንም ማድረግ አልችልም። ገበናችን መሸፈን አለበት። እኔም ይሄን ያደረኩት። ነፍሶትን ይማረው። እየበላችሁ ብሉ። ምስራቅ እንኳን በዝና አውቅሻለሁ። ከዘው ጋር ተለይተሽም አታውቂም። የልጅነት ትዝታ እድሜ ያደበዝዘው የሚባል የለም። ለዛ ይሆናል ያረሳኝ ነው። እየበላሽ እሺ፣ ቆንጆ ምግብ። አመሰግናለሁ። ማለት ከአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ኒውክሊየር ሳይንስ ያደረግሽው የእውቀት ሽግግር እጅግ በጣም የሚያስገርም ነው። የእውነት ደስ ይላል። አዎ፣ ጥልቅ ፍላጎት የነፍስ መታደስን ስለሚሰጥ ድብቅ እውቀት አይኖርህም። እሱ ልክ ነው። በዚህ አጋጣሚ ግን ስላወቅኩሽ እጅግ በጣም ደስተኛ ነኝ። አመሰግናለሁ። እኔም ሁላችሁንም ስላወቅኳችሁ በጣም እድለኛ ነኝ። በነገራችን ላይ አባዬ የገብስን ዝርያ በማሻሻል ግኝት ተሸላሚ የሆነ ምሁር ነው። እሱ አይደል ያገናኘን? እሱ ነው። ማሚ ያላጎረሽልኝ አጎርሳለሁ ልጅ። አዎ ቡቸራ ባገኝ በጣም ደስ ይለኛል። እሺ፣ ከሁለት ሰዓት በኋላ እደውላለሁ። እሺ እሺ። የፕሮፌሰር ሰው እግዚአብሔር ይመስገን ሰዎች እያገኙ ነው። አዎ ቶሎ አገኘኝ እያለ ነው። ማለት ያው ፕሮፌሰር አድራ ስለሰጡት መሰለኝ፣ ለዛ ነው። ቢሆንም በፍጹም ብቻሽን አትሄጂ። ምን ነው አንቺ መቅረት አሰባልሽ እንዴ? ወንዶች ያስፈልጉናል ማለት ነው። ወይ ከዛው ጋር ካልሆነ ከአቤል ጋር እንሄዳለን። አይ አቤል ይሄዳል። አቤል መች ተሻለው? አንተስ ቢሆን መቼ ተሻለ? ወይም እናት ነሽን ትምጣና ቤተሰብ ሁሉ አጅበናቸው። አረ እሺ እሺ። አሁን ወደ ቤት ነው እንዴ? አላወኩም። አብሬት እንድቆይ ይፈልጋሉ? አትጨነቅ፣ እኔ ደህና ነኝ። ወደ ጉዳይ ሂድ። ባሮክ። አቤት አቶ ደጀኔ። ወንዴ ተመርዞ እንደሞተ ፖሊስ በምርመራ አረጋግጧል። ዋው፣ ውጤታማ ነና። ዋናዋ ተጠርጣሪ ሄርሜላ እንደሆነች ሳጅን አስቴር በስልክ ነግራኛለች። የወንጀሉ አቅጣጫ ቀስቱ ወደምንፈልግበት ቦታ እየሄደ ይመስለኛል። ሄርሜላ ለምርመራ ከቀረበች ቀስቱ ወደኛ መዞር አይቀርም። እንዴት? የሰጠችንን መድኃኒት መልሰ እንደሰጣትና እሷን መልሳ እንደሰጠችው ከተናገረች ያን ያበቃልኛል። አዎ፣ የወንጀሉ መቋጫ አንተ ትሆናለህ። ጸጋዬ በሚል ስም የተዋወቅኳት። ደውለላታል እኮ ስልክንም ይዟለች። የደወልኩትም በማይታወቅ ቁጥር። እሱ ለጊዜው ማምለጫ ነው የሚሆነው፣ ለዘለቄታው አይሆንም። እንዴት? ፋይሉን ለማዘጋት ፖሊስ ምርመራ ከመጀመሩ በፊት ሄርሜላ መወገድ አለባት። ምን ነው ሞቶ አልተመቸም ነው? ችግር አለ? የለም። አንተ ልጅ ምን ሆነሃል?
ሰሞኑን ሆደ ቡቡ ሆነሃል። ሳይካትሪስት ሊያይ ያስፈልጋል። ሀይ ጓደኛዬ እንዴት ነሽ? ስምሽን እኮ የሚያስከብደኝ ችግር የለም። አንኪያን ዋው ስምሽ ደስ ሲል። አመሰግናለሁ። ስልሽ አዲስ ነው፣ ለጆሮ አልተለመደም። ግን የኢትዮጵያዊ ስም ነው። እውነት? ምን ማለት ነው? እንቁ ማለት ነው። እንቁ ስምን መልአክ ያወጣዋል ካሉስ ያንቺ ስም ነው እንዴ? ዓለም በሙሉ የሚፈልገው ኢኖቬሽን ባለቤት ነሻ። I see. አመሰግናለሁ። Hello, welcome to BBC World News. It is the worst violence in South Africa since በጠዋት ወሬ ምን ያደርግልሻል? እናንተ ተመራማሪዎች ስለ ዓለም ሰላም ምንም ግድ አይሰጣችሁም ማለት ነው? አቤት አቤት አቤት! ዓለም እንዴት እንዳደረች የሚነግሩኝ ስንት ደንበኞቼ ነበሩ። እድሜ ላንተ ድርጅቴን አዘግተኝ ምን ልስራ? ቁጭ ሆኗል ስራዬ። አሁንማ ጓደኛ አገኘሽ፣ ምስራቅ አለች። ከሷ ጋር ወጣ ብላችሁ ወደ ቤተ ክርስቲያን ደርሳችሁ አትመለሱ? ኧረ እሷ ስለኔ ጊዜ የላትም። ከልጇ ጋር የሚሰሩት ስራ አላቸው። ታዲያ ብታግዟቸውስ? አንተ ሰው የማይፈልጉስ ከሆነ ነፃነት የሚባል ነገር እኮ አለ እና ወይስ ችግር አለ? ምን ሊኖር ይችላል? ብቻሽንም ከምትሆኚ በዛውም ደግሞ ዝም አሉን እንዳይሉሽ ምን አለበት? ለዛ ብዬ ነው። ወዴት ነው እንግዲህ? እንግዶቹ ሰላም ልበላቸው፣ አንቺ ከተውሻቸው። በወንዴ ሞት የጎደለብህ ነገር አለ እንዴ? አይ ታዲያ ምን ነው ፈዘዝክ? ልትነግረኝ የምትፈልገው ነገር አለ? ስለ ቹና ምን? እርሶ ቹና እንዳገባት ይፈልጋሉ። እሷ ግን ትልቅ አፍቃሪ አላት። ማን ነው አፍቃሪ? ቦቸራን አላውቀውም አይልም መቼም። እንዴት ነው የምታወራው? ቦቸራ ማን ነው? ለካ እርሶ በቢኒያም በሚለው ስም ነው የሚያውቁት። ምን? ቢኒያም? አንተ እንዴት ስለሱ ልታውቅ ቻልክ? ሚስቴን ልቀቅልኛል እኮ። ቢኒያምን የት አግኝተው? እሱ እኮ ቹና ራሷ ካሳሰረችው ድፍን 4 ዓመት ሞላው። ቦቸራ ተፈቷል እያልኩት ነው። ይሄን እሷ ታውቃለች? አዎ፣ በአካልም ይገናኛሉ እኮ። ቦቸራ ከሚባለው ሰውዬ ጋር አታረቁ። ልጄ ልቧን ከሰበረው ሰው ጋር ትገናኝ። ይገናኛሉ። ስልክ እየደወለ ካዝናይን የሚገለብጠው ቦቸራ ነው በለኛ። አንተ ቦቸራን አታውቀውም። ልጄን አፈቀርኩ በሚል ሰበብ ቀርቦ ስራዬን በሙሉ ያውቃል። አሁን ደግሞ እያስፈራራ ገንዘብ አምጣ ይላል። አንድ ሾህ ነቀልኩ ስል ሌላ ሾህ በቀለ። አሁን ሽፈራውን አምጣል። የት ነሽ ልጄ? ያለሽበት እመጣለሁ፣ እፈልግሻለሁ። ነገሩን ግልጽ ለማድረግ ያህል አቶ ወንዴ ተመርዘው መሞታቸውን የሚያሳይ የሐኪም ማስረጃ እጃችን ላይ ይገኛል። ማነው ተጠያቂው? ኢንስፔክተር፣ ምርመራችንን ሟች በህይወት በነበሩበት ሰዓት ተረኛ ከነበረ ፖሊስ ብንጀምር የተሻለ ይመስለኛል። ጥሩ። አንተ ነበርክ? እኔ ወደ ሟች ክፍል የገባሁት ሳጅን አስቴርን ለመቀየር ነው። እውነት ነው? እውነት ነው። እኔ ሟችን በጥበቃ ላይ እያለሁ ባልሳሳት ሄርሜላ የምትባል ልጅ መታ ነበር። ሄርሜላ?
እስረኛም መጠየቅ በማይቻልበት ሰዓት እንዴት ልትመጣ ቻለች? ሳጅን አስቴር እኔን ቀየራኝ ስወጣ ሟች መጥተው የደም ግፊት መድኃኒታቸውን ከቤት እንዳመጣ ጠይቀው ነበር። እሺ ልጄ ብለው የሄርሜላ ስልክ ቁጥር ሰጡኝ። በዛ ስልክ ደወልኩ፣ አላገኘኋትም። ወዲያውኑ አቶ ደጀኔ መጡ፣ ስለ መድኃኒቱ ነገርኳቸው። እሺ ብለው ሄዱ። እሺ ከዛስ? እዚህ ድረስ ነው የማውቀው። ከዚህ በኋላ ቦታው አልነበርኩም ኢንስፔክተር። ከዛ ሄርሜላ የተባለችው ሴት መድኃኒቱን ይዛ መጣች። እኔም ተቀብዬ ለሟች ሰጠኋቸው። ከዛስ? ከዛማ ብዙም አልቆዩም፣ ተቃጠልኩ እያሉ መጮ ጀመሩ። አጠገባቸው ግን ስደርስ ወድቆ ሲንፈራፈሩ ማየት በጣም ዘግናኝ ነበር። መድኃኒቱን ተቀብለሽ ለሟች ስትሰጫቸው በብልቃጥ ውስጥ ምን ያህል መድኃኒት እንደነበር ታስታውሻለሽ? ከግማሽ በላይ ነበር። ከግማሽ በላይ? እርግጠኛ ነሽ? አዎ፣ ከሄርሜላ እጅ ስቀበል በደንብ አስተውየዋለሁ። የምርመራ ቡድኑ ቦታው ላይ ሲደርስ ግን የመድኃኒት ብልቃጡ ባዶ እንደነበር ነው። ይሄ ምንን ያሳያል? ሟች ደግሞ ከአንድ ፍሬ በላይ ሊወስዱ አይችሉም አይደለ? ማስቸኳይ ሄርሜላ ጋር ደውልልኝ። ታዛዥ ነኝ ኢንስፔክተር። አባ ምን አባ በፍጥነት እንደዚህ ያጣደፍክ መስላ? ጉዶናል። ምን ተፈጠረ? ቢኒያም ተፈቷል። ያውን ስሙ ቀይሯል። ቡሽራ ሆኗል። ግን ምን ችግር አለው? መልሶ እንዳያስቸግርሽ ነው የኔ ልጅ። አሁን አንቺ ጮኛለሽ። ህይወትሽ መስመር ያዘልኝ ብዬ ስደሰት እሱ መጥቶ ህይወትሽ እንዳይበጠበጠ ሰጋው። በዚህ ላይ አስረሽዋል። መበቀል ይፈልጋል። አታስበው አባ፣ ምንም አይመጣም። ምንም ቦቸራ ከህይወት ይወጣል። በዛ ላይ እኮ መጨነቅ የለብህም አባ። አሁን ሀዘን ላይ ነው ያለው። የጓደኛ ሀዘን ከሆድ ሳይወጥ እንደገና ሌላ ጭንቀት። በእርግጥ ይኸው እንዲህ ሀዘን ከውስጥ ያልወጣም መቼም አይወጣም። ነገር ግን ከሁሉ በላይ የልጄ ደስታ ያሳስበኛል። ሊያገኝሽ ስለሚፈልግ ተጠንቀቂ። አግኝቶኛል፣ እባክህ አትጨነቅ። ወደ ህይወቴ እንዳይገባ አስጠንቅቄዋለሁ። ለጮኛሽ ንገሪኝ። ወይ አባ፣ እነሱ ራሳቸው ተገናኝተው አውርተዋል። አሁን ግን አንተን ላስተዋውቅ አስቤያለሁ አባት። አሁን አደግሽ ማለት ነው? እስከ ዛሬ አላደግኩም። ልጅ እኮ ለቤተሰቡ ልጅ ነው። ይኸውልሽ አንድ ሰው አደገ የሚባለውን ሲሰማ፣ ጥሩን ሲይዝ፣ መጥፎን ሲጥል፣ በራሱ ሲቆም። አሁን መቼ ነው ታስተዋውቂ? ከሰሞኑን አንዱ ቀን ብያለሁ። አንዱ ቀን አስተዋውቃ። በጣም ደስ አንተስ ይገባሃልኛል። አንተስ መቼ ነው? ምን እናደርጋለን? እኛም እንቀጥላለን። እሳት ጋብዥ ቢሆን በጣም ደስ ይለኝ ነበር አባቴ፣ ግን የግድ ቢሮ መግባት አለብኝ። የግድ ባይሆን እራት ላይ ጠብቀኝ። ደስ ብሎኛል አባ። ቻው። እየተጽናናሽ ነው? ምን ይደረጋል? አይዞሽ። የአጎትሽን መሞት አስመልክቶ ኢንስፔክተር ቢሮ መተሽ ቃልሽ እንድትሰጪ ስለተፈለገ እባክሽን እስኪ ይቺን መጥሪያ ተቀበይኝ። እሺ። ኢንስፔክተር ቹና ደውላልኝ ነበር። ምናልባት ክስ ስላልመሰረትኩ ይሆናል። የአጎትሽን ተመርዞ መሞት ታውቂ ነበር? በፍጹም
ኢንስፔክተር እስክትነግረኝ ድረስ አላወቅኩም ነበር። ግን ኃይለኛ ለሞት የሚያደርሰው ደም ግፊት እንዳለበት አውቃለሁ። ለዛም ነው መጠራጠር ያልቻልኩት። ጥሩ መጥሪያውን መውሰድሽን ለማረጋገጥ እባክሽን እስኪ እዚች ላይ አንድ ጊዜ ትፈርሚልኝ። ሄሎ ማለበት ሽፈራው፣ አንተ ሰውዬ ከኔ ምን አለ? ለምን አትወኝም? ለምን? ይሄ ሰውዬ ግን ሰላምህን ነስተዋል። የት ሰውዬ? ሽፈራው። አላውቀውም። ዛሬም ትደብቀኛለህ? ሄርሜላ፣ ይሄው እኮ ፍርሃትህ እኮ ከዓይኖችህ እኮ ይነበባሉ። እባክሽ አሁን ሊድ። ቆይ እሺ፣ ይሄን ሰውዬ የማታውቀው ከሆነ ሁሌ እየደወለ ለምን ያጨናንቃል? እኔ እኮ እንዴት እንደማስረዳሽ ነው ግራ ይገባኝ። ችግሩ እኮ ሰውየውን ስለማላውቀው ነው። ከማያውቁት መልአክ አይነት ነገር ነው። ይኸውልህ አሌክስ፣ ይሄ ሰውዬ ወደ እኔ ህይወትም ገብቷል። ምን ምን ማለት ነው? ምናልባት ተሳስቶ ሊሆን ይችላል። የአጎቴን ስም ነገረኝ። ወንድም እንዳለሽ እንኳን አታቂም ብሎ አለኝ። ይሄን ሁሉ የሚያውቅ ሰውዬ ታዲያ ዝም ብዬ ልክፈው? እና ምን ፈለግሽ? ቤት ለእንግዳ ብለሽ ቀይ ምንጣፍ አንጥፈሽ ልትቀበይው ነው የፈለግሽው? ሄርሜላ። አሌክስ ተቀይረሃል። ወደ ራስህ ተመለስ። አንተን የወጋህ እሾክ ሁሉ እኔን ይወጋኛል። ሽፈራው ደግሞ በጣም ያሳስበኛል። ስማ፣ ቡቸራ ማወገድ አለበት። ለምን? ቢኒያም ስሙን አትጥራው። ልጁን እናገራለሁ በሚል ሰበብ ገንዘቤን ሲያልበኝ የኖረው እሱ እንደሆነ ደርሼበታለሁ። እኔ እቃወማለሁ። አቶ ደጀኔ፣ ክፉ ሰዎች መኖር አለባቸው። በዛ ላይ ደግሞ እኮ የልጅ እጮኛ ነው። እሱ የልጅ እጮኛ አይደለም፣ እሱ ዱርዬ ነው። የለየለት ዱርዬ። ክፉ ሰው መሞት የለበትም ያልከው አጎት ሲሞት ለምን ጮቤ ረከትክ? እሱማ ሺህ ጊዜ ቢሞትም ያንሷል። ደግሞ እኮ አይሞት አላልንም አነግደላል እንዲ ያልኩት አቶ ደጀኔ። ትክክለኛ አይደል? አንተ ሰው ጤነኛ አይደለም። ከሰዎች ሁሉ የደፈርከኝ አንተ። ተጠንቀቅ። ትዕዛዜን አልቀበልም ካልክ የደበቅኩልን ሚስጥር አውጥቼ ጸጉርን አስላጭቼ ከርቸዴ ነው የምከት። እሺ፣ ታዲያ ምን እንዳደርግ ነው የምትፈልገው? ቡቸራን ተከታተለው። ደግሞ ይሄ አምጡኝ፣ መልሱኝ፣ አንቆለጳብሱኝ የምትለውን ነገር አቁ። መኪና ተጠቀም። ይሄ ክብርህን የማይመጥን ነው። እሺ። መጣ ፍቅር። ይቅርታ አረፍ ፍቅር ኖ ለፍቅራችን እቺ ደግሞ ለትዳራችን ስማኝማ ባሩክ፣ መሰረት ለሌለው ፍቅር እኮ የአበባ እርሻውን እንኳን በስጦታነት ማቅረብ ብቻል ጎጆ አይሆንም። ከመሰረት እንጀምር። ደስ ይለኛል።
ሰሞኑን አባቴን ላስተዋውቅህ አስቤያለሁ። ዋው በደስታ የምር ቀጠሮ እንያዝ። በማንኛውም ጊዜ ሁሌ ዝግጁ ነው። በጣም አመሰግናለሁ የኔ ባሮ። ባሮ ስሜ ስታቆላምጪ ነው ወይስ ባርነት ስታውጂ? ኖ ሳቆላምጠው ነው እንጂ የኔ ባሪያ ለማለት ነው። ምን ይዛለ? ስማ ስዩ፣ ከኔ ውጭ የሚያዝ ሰው አለ እንዴ? አዎ ሞኒካ። ሞኒካ ኦኬ። እያንዳንዷን ነገር እንድታሳውቀን እንፈልጋለን። የደበኳችሁ ነገር አለ? መቼም አትረሳም። ካፈር እንዳነሳው ታስታውሳለህ አይደል? ውለታህንማ መቼ ረሳሁልህ? ውለታ አልፈልግም። ምስጋና እንጂ ላንተ ውለታ እንዴት ይከፈላል? ምስጋናም አያሸኝም። ቆይ ምን እንዳደርግልህ ነው? አንደኛ ስራህን አክብረህ ስራ። ሁለተኛ በእኔና በአንተ መካከል ያለውን ግንኙነት ማንም ሰው እንዲያውቅ አልፈልግም። በጭራሽ ማንም አያውቅ። ሶስተኛ ለሁላችንም የሚከፍለን ኤንዞ ነው። ስለዚህ ታማኝነት ይዝልቅ። አትጠራጠር። ለሁለታችሁም ታማኝነቴ እስከ መቃብር ድረስ ነው። ይህንን ሰው እንድትከታተልልኝ እፈልጋለሁ። ቦቸራ ታውቀዋለህ? ቦቸራን የማያውቅ ማን አለ? ቆይ ግን ይሄ ነገር ከኤንዞ ጋር እያያዛል? ሰዮም አትጠይቅ። አድርግ የተባልከውን ብቻ አድርግ። ሌላውን ቀስ በቀስ ትደርስበታለህ። የሚገኝበትን አድራሻ ቴክስት አደርግልሃለሁ። ራስን ደብቀህ እያንዳንዱን እንቅስቃሴ እንድትከታተልልኝ እፈልጋለሁ። ቀጥል። እሺ፣ መልካም።